ሜቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ፣ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ልደት ማይመቸኝ ሰው ነው ስላለ፣ ምክንያቱም ጋብዞኛ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንቴ ሸምጥጠ ተጋበዝ ስትባል እህቴ ለፍቅር ልዳርህ ያልኩት ይመስል ላስብበት ብሎ ይግደረደራል እንዴ? ይቅር ለእግዚአብሔር፣ ይቅር ለእግዚአብሔር፣ ይቅር ለእግዚአብሔር። ይቅር ለእግዚአብሔር የሚለኝ ተቀይሞ ነበር ማለት ነው። ሌላ ሰው አሁን ደግሞ ይመዞብኝ ነበር ማለት ነው። አንተ ሰውዬ ምን ሆነ ነው አንተ? እራት ሩዝ ነው እንደ በላ ምን እኛ ግራ ገባ። ይኸው ይቅር ለእግዚአብሔር ይለኛል እኮ። ይቅር የምትባባለው ተጣልተን ነው እንዴ? ይቅርታ ተቀበል ስትለኝ ተቀበል እንዴ? ታዲያ እንዴ ወይ ያለማወቅ የሆነ ወገቧን የያዘች ሴት በቃ ወገቧን ይዛ ለነገር የምትውረገረግ ሴት እንደዛ ሳልኩት እንዲ ውስጥ ያለች ትላለህ። እፎይ ወንድማችን እንዴት ነበር አስተቃቀፊ? ወርቅብን ኖሮ መቼም አንነሳም። ለምን እስልምና ላይ የሚሰሩ ሰዎች ሁሉም ቀጫጫ ናቸው? አቤት እስልምና ላይ የሚሰሩ ሰዎች ሁሉም ቀጫጫ ናቸው። ማርያም ራሴ አይሆንብኝና ደስተኛ አይ እኔ በጣም ደስተኛ የሆንኩ ሰው ነኝ። ማለት ሁላችሁንም ሳያችሁ ጸጉራችሁ ገባ ገባ ያላችሁ ናችሁ። በሰላም ነው? ቦርጭ ከምናወጣ ብለው ነው። ፕሊስ ሞዴሬተር ስጠኝ፣ ሚዩት ላድርገው አንድ ጊዜ። እንደዚህ አይነት እኔ ፕሊስ እባካችሁ በእንደዚህ አይነት ነገር አትናገዙ። በጣም የዋ ስለሆንኩ ነው በነገራችን ላይ እፎይ በጣም እና ተከማይቶ ነው እሱ የዋህነቴ ነው። አዎ አንዳንድ እውነት ነው። ፓስተር ዴት ምን ሲል ሰማሁት? ተቀጠቀኝ እያልክ ነው አይደል? ብቻ ራሰ በራዎች በስተዋል እና እግዚአብሔር አምላክ በአገልጋይ ወንድሞቻችን ላይ የዘመተውን የራሰ በራነት መንፈስ ያርቅልን። ዱብ ዱብ እንዲሉ እና ቦርጭ እንዲቀንሱ በዛው እንዳረሳቸው ጌታ ሆይ ክቡራን ወንድሞች ያላቸውን ጽኑ ፍቅር ይነግሯቸዋል። በዚህ ጉዳይስ ምን አይነት ነገሮች ታዘቡ የሚለውን ራሳቸው ይነግሯቸዋል። ወደ ልደት መልሰውና ከዛ ወደ እፎይ እንሄዳለን። ኡስታዝ ነው በእኛ ቅጽል ስማቸው። እግዚአብሔር አክብርልን። አንተ መልካምና ትልቅ ሰው አስተዋይ፣ እናመሰግናለን ስላደረግከው ሁሉም ነገር። ጋሽ ኡስታዝ እንኳን ደህና መጡ። እፎይ እንኳን ደህና መጣ። ድምፅን አሰማና ከዛ እንቀጥላለን። እንዳቀቡተው እንደ ቅድሙ እንደ ቪዲዮ በየትኛው ቶን ይሁን ሂድብኝ። በቃ እዚሁ እኔ ላይ ሄድባሉ አላልከኝም ነው? ኦዲየንሱ እንዴት ነው? እሱ ቢሄድበት እንዴት ያዋጣኛል? እንዴት ነው ታላቅ ማን ነው? ፂም ባወጣ አይደለም በሽበት ይሁን በሽበት እፎይ ነው መሰለኝ። በመመለጥ በዛ ማን ነኝ ከልደት እኔ ይሻላል። እንደዛ ከሆነ የእኔ ትንሽ ገባ ገባ ያለ ነው፣ ግን እንደ ልደት አይደለም። እንደ ልደት አዲስ ኪዳንና ብሉይ ኪዳን የኔ እያመለጠች ነው የኔ። ለካ አንተም አለ አንተም የሳሳ ነው። ፀጉር ሸፍኖብኝ እኮ ታውቃለህ። ትንሽ ነው ጭንቅላቴ፣ ለዛ እያመለጠች ነው። ቢያንስ ተለቅ ቢል ኖሮ ይቆጣጠር እንትን ይል ነበረ። ስኬር እንትኑ ምንድነው ስፋቱ ተለቅ ቢል
በእናንተ አይን እኔ ሶስተኛ ምን ታረሳሳለህ? ላይቭ ከፍቶ ሰድቦኛል። እኔ አሁን ይቅርታ ይጠይቀኝ። አሞኛል፣ ተሰምቶኛል። ላይቭ ላይ ሙልጭ አድርጎ ሰድቦኛል ልደት እና አንድ ቪዲዮ ሳልሄድበት ነው ምንድነው ጥሪ የምታቀርቡልኝ? አልጠገብኩም እኔ በአንድ ቪዲዮ። ሌላኛውን ቪዲዮ እዚሁ ስራው ፓርት 2 እና ፓርት 3 ይቀረኛል። ንግግር ከሀዲስ ከቁርአን ይፈለግልሃል። ዲያቆን እስኪያስ ብቅ ብለዋል መሰለኝ። ከታች ደርድራቸው እናንተ ብታወሩ ታላላቆች ሲገቡ ማክበር ደግሞ እነሱን ይገባል። ልደት እየቀጥል እስኪ ቀጥል። ለሱ መንደርደሪያ ቪዲዮን ይስራ እዚሁ። ኦኬ በመጀመሪያ ደረጃ በዚች እኔ ናፈቀኝን ወንድም ሰላም ልበል። እፎይ እንዴት አለልኝ? ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነው? አምላክ ይመስገን። ድምፅን ስለሰማን መልክን ባናየውም ፎቶን ስላሳየን እናመሰግናለን። እኔ ራሴ እተባበራለሁ ልደትን እንዳትለቀው በአንድ ቪዲዮ። እሺ ታዩኛላችሁ። ከሳምንት እንገለጣለሁ። ህማማቷ ምናምን ጥለፍና ላይቭ ብዙም የመግባት ፍላጎት አልነበረኝም። ጾሙ ምናምን ይለፍና ግን የሚገርም እንደ ልደት የሚወድ የለም። አፉ በለው። ኧረ ውሸቱን ነው። ይሄማ በጩቤ ራሱ አይደለም በጦር ወቅት ነው ራሱን እንጃ። እኔ እንደሚወደኝ የሚወደኝ አይመስለኝም። እኔ እየጠረጠርኩ ነው። ሳምንቱን አስታውስ። ያው እንኳን አንተ ክርስቶስም የተከዳበት ሳምንት ስለሆነ እሱን እስሬ ብትሆኑ ጨብጦት ነበረ። ባየር ዶሮ እናስዋለን ያለቀሰ ይቅር ትለዋለህ። ኧረ ኖ አሁን እኮ ቀጣይ ዶሮ መንበላበት ነው። ቢያንስ ዶሮ አሰርቶ ይምጣ። የባሌ ጎባ የአዳል በግ ያምጣ፣ አለበለዚያ እንዳትታረቀው። አሁን አመጡት ጨዋታውን፣ አሁን አመጡት። ፒርስ ልደት አንድ ሙያ በጣም ጎበዝ ነው። ሩዝ ሲሰራ በስማ በጣም አንደኛ። በኢየሱስ ስም ይቅርብኝ። እንደተጣላን አንታረቅ። ቴዶ ቻይና በሞላበት ኢትዮጵያ ሩዝ ማልወደው ምግብ ይጠራል። አልፈልግም። ኦሪጂናሎች እያየሁ እፎይ እንደው ሩዝ ከሚበላ ማለት ነው እንደ ዮሐንስ መጥምቅ ቅጠል ቢበላ ይሻለዋል። በቃ ረሃብ ርቦታል እንኳን ቢባል ማለት ምን በደልኩኝ? እንቆርጣለን። አሁን ጾም ሊፈታ ነው። እንቆርጣለን። በቃ ያን አዳል በግ ተብሏል። ያ አዳል በጉን ከነላቱ ካላመጣ እንዳትቀበለው። እውነት ነው። ምላ አንተ ብዙ ሀብት ያለ ሰው ነህና በበግ ብቻ ላትቆም ትችላለህ። እስቲ ንገራቸው፣ ዲያቆንንም አሳምናቸው። የባሌ ሰንጋም ሊያመጣ ይችላል። ሌላው በነገራችሁ ላይ አሁን ስለ ልደት ሳወራ አይምሮዬ ላይ የመጣውና እሱም እንዲያወራበት የሚያስፈልግ ልደትን በሚያጋጭ መልኩ እፎይም መረጃው ሲደርሰው ባልሆነ መንገድ እንዲደርሰው የተደረገ አንድ ነገር አለ። በአረቡ ዓለም ላሉ እህቶቻችን ክብር አልሰጠም የሚል ነገርን ቆራርጠው የገጠሙ ሰዎች አሉ። ይሄ ቆርጦ ቀጥልነታችሁን በእውነት ለመንገድ ብታደርጉት ሀገራችን ምን ያክል በርካታ መንገዶች ይኖሯት ነበር። የመኪና የትራንስፖርት መጨናነቁም እንደዚህ አይሆንም ነበር እና ምን አይነት ቆርጦ ቀጥሎች እንደሆናችሁም ጭምር ልደት ይናገራል። ምክንያቱም ቅድም ስንነጋገር በጣም ነው የተደነቅንበት። ስለዚህ እዚህ በማህበራዊ ሚዲያ እንዳጠቃላይ በብዙ ሁኔታ ውስጥ እየተንቀሳቀስን ያለን ልጆች በአረብ ሀገር ያሉ ወገኖቻችን የሚያደርጉትን ተሳትፎና እንዴት ልበላችሁ መገኘትም ከሆነ መገኘታችን ምክንያት ከእግዚአብሔር ባሻገር እነሱ ናቸው ብለን ልንል እንችላለን። ይህንን ልደትም አይስተውም፣ እፎይም አይስተውም፣ ማንም ይስተዋል ብዬ አልገምትም። ነገር ግን ይሄን ለማጋጨትና ለራሳቸው አጀንዳ ለመቅረጽ በወንድሞች መካከል ጡዘት እንዲኖር በማድረግ ስፍትፍት አድርገው ያመጧት ሰዎች አሉ። አንዳንድ ንግግሮችን ተናጋሪው ብቻ ነው አውዱን ሊረዳ የሚችለው። ተርጉሙ መስማት እስካልተፈቀደ ድረስ ያንን ነገር አልሆነ ስንጥቅጥቅ አድርጎ በማይሆን ነገር ማስኬድ ነውር ነው እና እንደው ልደት ትንሽ ይበልበትና በሬም አቅርቦ በግም አቅርቦ ምን ይለዋል እፎይን የሚለውን እስቲ እንስማው። ያ እሺ፣ አመሰግናለሁ በድጋሚ ሁላችሁንም ክርስቲያኖች እዚህ የመጣችሁትን
በዚህ አጋጣሚ ንግግሬን ከመጀመሪያ በፊት ቅድም ላይቭ ላይም በውስጥም የእፎይ ቪዲዮ ላይ ሜንሽን እያደረጋችሁ እየተሳደባችሁ የነበራችሁትን ሰዎች ብሎክ አድርጊያችሁ ነበር። ብሎክ ያደረግኳችሁ ምክንያት ፋርዘር ብዙ ነገር እንዳትሳሳቱ ነው። እኔም እያየው ብዙ እንዳልቀየማችሁ ብሎክ አድርጊያችሁ ነበር። አስቀድሜ ያውን ሁላችሁንም ከዛ ብሎክ ውስጥ አስወጥቻችኋለሁ። ምክንያቱም ችግሩ እንደሚፈታ ስለማውቀው እናንተም ብዙ እንዳትሄዱ ብዙ እንዳትታኮሱ። እኔም ወንድማችሁ ነኝ፣ እፎይም ወንድማችሁ ነው። ለእፎይ እንደዚህ እንደጮህን ነገ እኔም የሆነ ነገር ቢያጋጥመኝ ለእኔ እንደዚህ መጮኋችሁ የማይቀር ስለሆነ ማለት ነው። ነገሮች ያልፋሉ፣ ይረግባሉ። ባጭሩ ወደ ጉዳዩ ስንመለስ ቴዶ ዘሩፋኤል ወደ እናንተ ከመምጣቴ በፊት ከቀን ጀምሮ ስልኬን ጠይቆ ደውሎ አናግሮኝ ነገሮችን እንድንፈታ ከእፎይ ጋር እንድንነጋገር ዲስከስ እንድናደርግ እድሉን ያመቻቸልን እሱ ነው። በድጋሚ እግዚአብሔር ይስጥልኝ። የእኔ ሀሳብ ምንድን ነው? ባጭሩ እውነቱን ለመናገር እኔ ባስቀመጥኩት መንገድ አልነበረም ወንድሜ እፎይ ጋር የደረሱት ሀሳቦቼ። እኔ ምንድን ነው ያልኩት? እነ እፎይ የተናገሩትን እነ እፎይ ያነሱትን እነ እፎይ ያሉትን እያንዳንዱን ነገር አይቻለሁ። መከራቸውን እኔ ለሰከንድ እንኳን አላሳለፍኩትም። እነ እፎይ የተረማመዱበትን የሞት መንገድ እነዛን ሁሉ ነገር ተናግሬያለሁ። ግን በአጭሩ ቅር ያለኝና የተሰማኝ ነገር ከምን አንጻር ነው? ብዙ ነገሮች ሊኖሩ ይችላሉ። አባታችን አቡነ አብርሃምን ግን በዚህ መንገድ ባይናገራቸው እኔ ደስ ይለኝ ነበረ። ምክንያቱም ይህንን ያልኩበትን ቅድም ለእፎይ አስረድቼዋለሁ። ሀሳቤ ለምንድን ነው አባቶች እንዳይናገሩ የፈለግኩበት የሚለውን ምክንያቴን ሳስረዳ እኚህ አባት ብዙ ሕዝብ የሚመሩ ናቸው። የሲኖዶስ አባል ናቸው። እፎይ በጣም ብዙ ሰው የሚሰማው ሰው ነው። እሱ ቅሬታ ኖሮት ሲናገር እፎይ ቅሬታ ኖሮት ሲናገር በጣም ብዙ ሰዎች ዘንድ ብዙ መከፋፈል ሊፈጥር ይችላል። ከዛ አንጻር እግዚአብሔር በጤና ከጠበቀው ጳላዲዮስንም እግዚአብሔር በጤና ከጠበቀውና ደና ከሆኑና ሰላም ከሆኑ ትልቁ ነገር ያ ነው። ትልቁ ነገር ያ ነው። ክፉን ነገሮች ጎንበስ ብሎ አሳልፈው ነገሮች እስኪስተካከል ድረስ በዝምታ ቢያልፉ መልካም ነው ከሚለው አንጻር ተናግሬያለሁ። አባቶችን መናገሩ ብዬ ስላላሰብኩ ማለት ነው። እና በቀደም ከእፎይ ጋር ስናወራ እሱን መናገሬ ከእሱ ሀሳብ ተቃራኒ መቆሚያ አይደለም ያናደደው። ለምን እፎይ አቡነ አብርሃም ላይ እንደዚህ አይነት ሀሳብ አነሳ የሚለው አይደለም ያናደደ። ወንድሜ የደረሰው የተቆራረጡ ቪዲዮዎች ከምን አንጻር ነው? ከእህቶቻችን አንጻር፣ አረብ ሀገር ላይ ያሉ እህቶቻችን። እኔ እውነቱን ለመናገር እፎይ ያቀረበው ቪዲዮ ለተመለከቱ ለየትኛውም ሰው የኔ መሳቅና እንትን ማለት በእነሱ ላይ ማላገጥ ወይም በእነሱ ላይ ሌላ ትርጉም እንዳለው አድርጎ ያሳያሉ። ግን እንደዛ አልነበረም። ፈለገና ኢዮብ መሰለኝ። ይቅርታ አቋረጥኩ ንግግርን። ፈለገና ኢዮብን አስገባቸው ከቻል። ይቅርታ ጳጳሳት በጣም ብዙ መንጋ ነው የሚመሩት። በጣም ብዙ ህዝብ ነው የሚመሩት። በእነሱ ላይ ምንም እንኳን መከራ ቢደርስብን፣ ምንም እንኳን ስቃይ ቢደርስብን፣ ምንም እንኳን ሀዘን ቢደርስብን በእነሱ ላይ በምንናገረው ነገር ላይ ጥንቃቄ ያስፈልጋል። እና እኔ እንደውም እየተሳቀኩኝ ጭምር ነው የተናገርኩት። ነው ትናገር ምን ብዬ ተናገርኩኝ? ወንድማችን እፎይ አይናችን እያየመ ወንድማችንንማ አትነኩትም የሚል ሀሳብ ስሰጥ ያ ንግግሬ በጣም ቫይራል ሆነ። ከዛ መጨረሻ ላይ እፎይ ምን ብሎ ተናገረ? ልደት በጣም ሀምብል ሰው ነው ምናምን። ያው በእርግጥ ከእሱ ጋር በተደጋጋሚ በስልክ ረጅም ሰዓት አውርተን ስለምናውቅ ያንን ሀሳብ ሰጠ። ያቺ ሀሳብ ተያዘች እና እንደ አጠቃላይ እኔ ላይ በቃ ዘመቻ ተከፈተ። እናንተ ማታውቁት እኔና የኔ ከሆነች ሰው ጋር ያሳለፍኩት በርካታ መከራ አለ። እውነቱን ለመናገር ቴዶ ያውቀዋል። በደህንነቶች እስከምፈለግ ዩኒቨርሲቲ የምማርበት ቦታ ላይ ድረስ ሄደው በተደጋጋሚ አተውኝ። ለረጅም ጊዜ ከቤትም አልወጣም። አሁን ሰፈር ቀይሬ ነው ያለሁት ባጭሩ። ይህ ሁሉ የሆነው ምንድን ነው? እፎይና ልደት አቀራረብ አላቸው። ስለ እፎይ ስለ ልደት ይህን ተናግሯል፣ ልደትም ስለ እፎይ እንደዚህ ብሏል። ስለዚህ አብሮ ተባብሮ የሚሰራ ነው። ይሄ ደግሞ በቀላሉ የትን ቦታ ሲዞር የምናገኘው ሰው ስለሆነ የቅዱሱን ማግኘት አለብን በሚል እኔን ረጅም ሰዓት ሲያፈላልጉኝ ነበር፣ ሲያሳድዱኝም ነበር። ስለዚህ ያ ነገር ምን እንትን አላለም፣ እኔ ላይ ጫና ፈጥሮ ነበር በሰዓቱ። ይህንን ነገር ከምን አንጻር ነው ምላችሁ? እንደው ለአንዳንድ ሰዎች
ነገሩን ለማስረዳትና ለማርገብ ያህል ነው ነገር የተናገርኩት። ይሄ ነው ግን ነጥቤ። እግዚአብሔር በሚያውቀው እፎይ የሰራውን ቪዲዮ አይቼዋለሁ። እግዚአብሔር በሚያውቀው የኔ ዓላማና ዓላማ አቡነ አብርሃም ላይ የተነገረው ነገር ቅር ስላሰኘኝና ያ ነገር ልክ አይደለም ብዬ ስላሰብኩኝ ነው እንጂ ከዛ ውጭ ከየትኛችሁም ሰዎች ጋር ምንም አይነት ችግር ኖሮብኝም አይደለም። እናንተንም የማቃለል ነገር አይደለም። እንደዛ ተሰምቷችሁ ከሆነ ያ አይደለም እና በዚህ ዙሪያ ላይ ይቅርታ ለማለት ፈልጋለሁ። ግን ስቲል አቡነ አብርሃም ላይ ያለው ነገር እኔ እንደ አንድ ቤተክርስቲያን ልጅ እፎይ የራሱን ሀሳብ አቅርቧል። እኔም ደግሞ የራሴን ሀሳብ ሳቅር አባቶች ምንም ቢሆን ምንም በዚህ መንገድ ብንመለከታቸው የሚል ሀሳብ የሀሳብ ልዩነት ሊኖር ይችላል። ያን ተከባብረን እናልፈዋለን። ከዛ ውጭ ከእፎይ ጋር ጥልቅ ወዳጅነትን ያለን በጣም እንዋደዳለን፣ እንከባበራለን። ብዙ ጊዜም አውርተናል፣ ተወያይተናል። ከዛ የዘለለ እናንተ እንደደገሳችሁትና ልክ ልታቃርኑና ልታደባድቡን በሄዳችሁበት ልክ አይደለም። እኔና እፎይ ጋር ያለው ነገር እውነቱን ለመናገር እና ቅድምም ይህንን ረጅም ሰዓት ስናወራ የነበረው ልደትሻን እናመሰግናለን። እፎዬ ደግሞ እንደዚሁ ጽኑ ፍቅሩን ገለጽ ያርግና አንዳንድ ነገሮችን አነሳስቶ ታላላቆች ደግሞ እዚህ ጋር አሉ፣ እነሱም ደግሞ ሀሳባቸውን ይሰጣሉ። የምን ፍቅር ነው የምትለው? ልደታ እናዶኝ ሳለእሱ ሳድሬ ያው ብዙም እንትን የለውም አክቹዋሊ ምንድነው እሱ ብለው እና አይ ልደት ማይመቸኝ ሰው ነው ስላለ ምክንያቱም ጋብዞኝ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንቴ ሸምጥጠ ተጋበዝ ስትባል ኖ ውሻ ላበላው ነው የሚጮኸው ትላለህ። ውሻ ከኋላ እየጮኸ ነው። ሚዩት ላድርግ። ያ ምንድነው እሱ ብዙም እንትን የለንም አክቹዋሊ። እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። አይ ቲንክ ጥቂት ሰዎች ናቸው እኔ ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን እና ለምንድን ነው እሱ ሜይ ቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት። አቡነ አብርሃም ለእሱም አባቱ እንደሆኑ ለእኔም አባቴ ናቸው። ስለዚህ እይታው ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁኝ። ሰዎች በጠመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል። ትናንትና ነው ያየሁት፣ እሱን ምንም አልመሰለኝም፣ መፍቱ ነው። ባይዜ ከአቡነ አብርሃም ጋር በተያያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜይ ቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያያዘ ለምንድን ነው እንደዚህ ያልከው ብሎኝ እንደዚህ ማለት የለብም እንደዚህ እንትን ማለት ጀስት አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይህንን ስጋት ስላለሁ ኖ አንተ የራስህ አቋም አለ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔ የምጠብቀው አለ። ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠመዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዛ አይነት ነገሮችም ይመጡብኛልን ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜይ ቢ መሞገት አልችልም። ምክንያቱም መፍታቸው ነው እና ከዚህ ቦታ ስለሆኑ ነው እንደዛ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው።
መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንደ አንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ለአእምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ለአእምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተለቀሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአእምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ፣ ሎቱ ስብሐት ዴ ነው ክርስቶስ፣ ግብረ ሰዶም ነው እየተባለ እግዚአብሔር ሕፃናትን ደፍሮ ደም በደም ያደርግ ነው የምታመልኩት። አምላካችሁ እንዲህ ነው እየተባለ ያ ሁሉ ቪዲዮዎችን አውጥተን ተዉት። ከኔ ጋር ፐርሰናል ባሉት ሁኔታዎችን ተዉት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተ ክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተዉት። ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተዉትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መቅጠፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ቤቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። እስቲል እኔ አሁንም አቋም ተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እናንተን ምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሀሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም እዛለሁ፣ አንተም የራስን አቋም ያዝ ስለተባባልን ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታ ነው የመረጥኩት። ቀጣይ ከዛ ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር የምትሰሩ ውጭ የምትሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ ነው የምትሰሩት። ከዛ ትንሽ ረዘም ያለ ሳቅ የማላገጥ የሚመስል ሳቅ፣ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናችሁ፣ አስመሳይ ነን የሚል አለው። ይሄ ደግሞ ምንድነው? እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስግነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስግነናል። ነገር ግን እኛ ካላልነው ተቃራኒ አድርገው ምን ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ የተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ የተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጤ እየተሟገጥኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም በአደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራሁለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው፣
ከብዙ ሰዎች ጋርም አስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያውቃቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይም ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለእኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ ለማለት ጨረስ ነው ማለት ነው። እና እንደዛ ነው። ሜይ ቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም። ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግምም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው እና ምንም የሚያገናኘንም ነገር የለም፣ ያጣላን የለም ማለት ነው። በጣም እናመሰግናለን። ቅድሚያ ግን ሜይ ቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ፣ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይህንን ጠንቅቀህ እወቀው። እኔን ግን ኤኒታይም ለእኔ ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም። ምክንያቱም ጥሩ ነገሮች ለእኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ ሞሮፍ ልደት እኔን አታክ አድርጓል ብዬ ራሴን ለመከላከል ወይም እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርግሃለሁ። በተረፈ ይቅርታ ካስቀየምኩ። በጣም ጥሩ። ያው አልበላሽም የምናመጣው የሚለውን ደግሞ እኔ ልናገርና ምክንያቱም ይህንን ነገር አሁን በተነገረው መንገድ ልደት አላለውም። ያው እንዳስረዳው ቅድም እፎይም እንዳላችሁ አላለውም፣ ሊለውም አይችልም። በእውነት ይሄ ድፍረት ማንም ጋር ይኖራልን ብዬ አላስብም። የተናገረበትን አውድና አገባብ ግን በደንብ መረዳት ያስፈልጋል። አንዳንዴ ግለሰባዊ በሆነ አይነት መንገድ የተለየ ስፍጥና ካለው ነገሩ የምትነጋገሩበት የሆነ ቋንቋ ይኖራል። ትችታዊ ቋንቋ፣ የተመረጠ ቋንቋ ማለት ነው። መጥፎ የሚባል አይደለም እሱም እና ከዛ አንጻር ግን ሁሉን ጩኸት፣ ሁሉን ውካታ ግን ፍቅር የመጉደል አድርጎ መውሰድ ነውር ነው። እንደዛ አድርጋችሁ አትውሰዱ ለማለት ነው እና ልደት ያንንም አልተናገረም። ለሁሉም እንደው እንትን ላይ ያለ እንደዚህ ተደርጓል ምናምን በቃ አላልኩም፣ በዚህ መንገድ አልተናገርኩም ካለ ልደት በቂ ነው። ምስክር የሚሆነው ይሄ ነገር ነው እና እንደው ሰውን ለመጥመድና መንገዱን ለማሰነካከል አጉል ነገር እንትን አትበሉ። በጣም ከባዱ ነገር እዚህ ሚዲያ ላይ ያለው አጉል የቲፎዞ መንፈስ ነው። አሁንም ደግሜ መናገር ካለብኝ ማለት ነው እና በአንድ ሌሊት ንጋት አፍቃሪ፣ በአንድ ሌሊት ንጋት ጠላት የምትሆኑበት ሁኔታ አለ ብዙዎች። ይሄ ነገር በጣም ሊቃኝ ይገባዋል። ትክክል አይደለም። በጣም ከወደዳችሁ አትጥሉ። ለምን ትጠላላችሁ? እና በጣም ከጠላችሁ ደግሞ ለመውደድ ሞክሩ። ምክንያቱም ይሄ ነው ሃይማኖታዊ ትእዛዛችንም ማለት ነው እና የታዘዝነው ይህንን ስለሆነ ለመፋቀር እንሩጥ እንጂ ሰው ለመጣላት እንዴት የመጣላትን ሪቫን ለመበጠስ እንዴት ትሮጣላችሁ? እና ይሄ ባይሆን ፍጹም የተመረጠ ነው። ስለዚህ ወንድሞች መካከል ያለውን ነገር ሰምታችኋል። ፍጹም ፍቅር አለ፣ ፍጹም አንድነቱ ይኖራል። በቃ አለቀ። ያለነው አንዲት ታዛ ውስጥ ነው፣ አንዲት መጠለያ ውስጥ ሆነን ሌላ አይነት አተካራ አያስፈልግም። ዓላማችን የተሰየምንበትም ሁኔታ አንድ ነው። እነዚህ ክቡራን ታላላቅ ወንድሞች ደግሞ እንደምታውቁት በተለያየ አይነት እርሻ የተለያየ አይነት ምርት ያላቸው ወንድሞቻችን ናቸው። ምን ያክሉን ሰው እያበቁት ነው፣ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲገባ እያደረጉት ነው። ምስክር ስራቸው ነው። እኔ እንኳ በቃሌ ብናገረው ያንስባቸዋል፣ እኔ የማልረባው በእነሱ አይን ማለት ነው። እና ትክክል ያልሆነ ነገር ለመፍጠር ሞክራችኋል ብዙዎች፣ ነገር ግን አልተሳካላችሁ። ምክንያቱም ይኸው እንደምታዩት እንዲህ በፍቅር ተሰብስበን ቁጭ ማለትን
ችለናልና የአስተሳሰብ ልዩነቶች ግን ሁልጊዜ እንደምለው የተሻለ ነገር ለመፍጠር መንገድ። ስለዚህ ያ አይጠላም። እንደነገራችሁ ነው። ፎይ ብቻውን ሆኖ የተቃረርናቸው ሀሳቦችን እየነገራችሁ ነው። ነገር ግን ያ የተሻለ ነገር እንዲፈጠር ያደርጋል እንጂ ወደ ተበለሻሸ ነገር ውስጥ አይወስደንም ለማለት እወዳለሁ። እግዚአብሔር ይስጥልን። እንግዲህ ክቡራን ታላላቆች እዚህ ጋር የሆነ ነገር ይሉናል። እነ ኢዮባ እንኳን ደህና መጣችሁ። ድምጻችሁን አሰሙ። በቅድሚያ አፍነን ገሌ ከማለት በፊት ከፈት እያደረጋችሁ ማይኩን ሰላምታ አቅርቡ። ቀበለ ልደት ቅድሚያ። እሺ ተለጋገሱ። ላስብበት። ለስንት ዓመት ስማ እህቴ ለፍቅር ልዳርህ ያልኩት ይመስል ላስብበት ብሎ ይግደረደራል እንዴ? ይቅር ለእግዚአብሔር የሚለኝ ተቀይሞ ነበር ማለት ነው። ሌላ ሰው አሁን ደግሞ ይመዞብኝ ነበር ማለት ነው። አንተ ሰውዬ ምን ሆነ ነው አንተ? እራት ሩዝ ነው እንደ በላ ምን እኛ ግራ ገባ። ይኸው ይቅር ለእግዚአብሔር ይለኛል እኮ። ይቅር የምትባባለው ተጣልተን ነው እንዴ? ይቅርታ ተቀበል ስትለኝ ተቀበል እንዴ? ታዲያ እንዴ ወይ ያለማወቅ የሆነ ወገቧን የያዘች ሴት በቃ ወገቧን ይዛ ለነገር የምትወረገረግ ሴት እንደዛ ሳልኩት እንዴ ውስጥ ያለች ትላለህ። እስቲ እነዚህ ያሉትን ሰላም በሉ። እፎይ እኮ አላገኛቸውም ከሆነ ጊዜ መመለስ በኋላ ኢዮባን ፈለገን አላገኛቸው፣ ዲያቆንንም አላገኛቸውም። እሳቸው እንኳን ሰላም ብሏል። ተሙን አላገኘውም። ተሙ አንድ መጠነኛ መስዋዕትነት ውስጥ የነበረ ሰው እንደሆነ ሰምቻለሁ እና ጳላዲዮስንም እንደዚህ ያገኘሁ አይመስለኝም። እስቲ ሰላምታ እንቀያየር። ለማንኛውም ኢዮባ ከፈት አድርጉ ማይኩን። ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? ኢዮባ እንኳን ደህና መጣ። ነገሩን ለማብረድም ሲሞክር የነበረ አንድ ወንድም እሱ ነው። እንኳን ደህና መጣ ኢዮባ ብራዘር፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ሌሎቻችሁም እንደዛው። ተሙ ፈለገ አለም እንደዛው። ሌላኛዋ እንግዲህ ከፈለገ ማነው ከልደት ጋር ልደት ነው ያለው ተጣልተናል ያለ መሰለኝ። ግን ምን አይነት ጸብ እንደሆነ ትሰሙታላችሁ። በጣም የሚያስቅ ነው የሚሆነው እርግጠኛ። ፈለገ እንዴት ነው? እንኳን ደህና መጣ። ተሙ ከፈትፈታ አድርጉ፣ አትሽኮርበሙ። ምንድን ስራ እንደያዘች ሴት ምንድን ነው ነገሩ? እንደው በሰው ቤት እንዳልበጠበጥ ብዬ እኮ ነው። ቴዶ እንዴት አላችሁ? ሰው ቤት እሺ፣ እንዴት አላችሁ? ሁላችሁ ሰላም ነው? ወንድማችን አርበኛ መስለን የመጣው ዛሬ። እሺ እፎይን እኮ የሬዲዮ ሰርግ ጊዜ አግኝቼው አቅፌ ወገቡ ልሰብረው ነበረ እና አይ ጳላዲዮስ ኧረ እሱ ብዙ ኧረ ተው ምናምን ሲለኝ ነው የተውኩት። እፎይ ድጋሜ ስላገኘው ደስ ብሎኛል። ጳላዲዮስም በጣም ፍቅር የሆነ ወንድማችን ነው። አንተንም ስላየው በጣም ደስ ብሎኛል። እፎይ ወንድማችን እንዴት ነበር አስተቃቀፊ? እርቅብን ኖሮ መቼም አንነሳም። ለምን እስልምና ላይ የሚሰሩ ሰዎች ሁሉም ቀጫጫ ናቸው? አቤት እስልምና ላይ የሚሰሩ ሰዎች ሁሉም ቀጫጫ ናቸው። ማርያም ዮሐድም እንትን እኮ ነው ማለት ተሞክሮ በግራጃቸው ይበላሉ በል። በግራጃቸው ደግሞ ተበሉ። ሴጣን አብሯቸው ይበላል እንደ እስልምና እና ግራኝ ናቸው መሰለኝ አብዛኞቹ። ምነው እስልምናው ላይ የሚሰሩትስ ምነው ከቦርጫቸው ገፋ ያሉ ምን አግኝተው? አሁን ቴዱ ይኸውልህ ፕሮግራሙንም ያለማከል ሀሳብ ነው እያመጣ ያለው። ሁላችሁንም ስላገኟችሁ ደስ ብሎኛል። ዲያቆን ሕዝቅያስም ሰላም ብያለው፣ ተሙም ሰላም ብያለው። ዩባ እንኳን ያው ተገናኝተናል። ሁላችሁንም ሰላም ብያለው። እንኳን ደህና መጣ ዲያቆን።
እንኳን ደህና መጡ። ተሙዬ አለ ተሙ አለም ከፈትፈት አድርግ እፎዬ አለው እፎ ያልኩኝ ቴዲ ያለው በጣም ደስ ብሎኛል። ቴዶ ድምፅህን ስለሰማው ቅድም ላይ ነበር። በጣም ደስ ብሎኝ እግዚአብሔርን እያመሰገንኩ የነበረው እፎይ ላይ እግዚአብሔር ትልቅ ዓላማ አለው። ጳላዲዮስ ላይ እንደዚህና ትንሽ ሀሳቦችን ወደኋላ ለቆ ትልቅ ዓላማ ያለባት ለአንድ ቤተክርስቲያን የምንቆም ሰዎች ነንና ሁላችሁንም ከልብ ነው ማመሰግነው። ትውልዱም የሚማረው ከእናንተ ፍቅርን ነውና ከዚች ቤተክርስቲያንን የተማርነውን ፍቅርና ትህትናን በእናንተ በሁለት ወንድሞቼ ሶስተኛም ደግሞ በጳላዲዮስ ላይ አይቻለሁና በጣም ነው መወዳችሁ። እግዚአብሔር ያክብራችሁ እላለሁ። ልደትዬ፣ እፎይ፣ ጳላዲዮስ እናመሰግናለን። ተሜል አይ ቲንክ ዲያቆናችንም ሲያስታርቅ ነበር የነበረው መሰለኝ እዛ ሰብስቦ እዚህ ጋር እየፈጠርና ወንድማችን ከራስ ጋር ታርቀሃል። ግን መጀመሪያ ነብስና ስጋ ታርቀዋል ዲያቆን ውዳሴ አይሆንብኝና በህይወት ደስተኛ አይ እኔ በጣም ደስተኛ የሆንኩ ሰው ነኝ። ማለት ሁላችሁንም ሳያችሁ ጸጉራችሁ ገባ ገባ ያላችሁ ናችሁ። በሰላም ነው። ቦርጭ ከምናወጣ ብለው ነው። ፕሊስ ሞዴሬተር ስታይ ሚዩት ላድርገው አንድ ጊዜ። እንደዚህ አይነት ነገር እኔ ፕሊስ እባካችሁ በእንደዚህ አይነት ነገር አትናገሩ። በጣም የዋህ ስለሆንኩ ነው። በነገራችን ላይ እፎይ በጣም እና ተከማይቶ ነው እሱ የዋህነቴ ነው። አዎ አንዳንድ እውነት ነው። ፓስተር ዴት ምን ሲል ሰማሁት ተቀጠቀኝ እያልክ ነው አይደል? ብቻ ራሰ በራዎች በስተዋል እና እግዚአብሔር አምላክ በአገልጋይ ወንድሞቻችን ላይ የዘመተውን የራሰ በራነት መንፈስ ያርቅልን። ዱብ ዱብ እንዲሉ እና ቦርጭ እንዲቀንሱ በዛው እንዳረሳቸው ጌታ ሆይ። ሐዲስ ላይ ምንም የለም ስለ ቦርጭ። ሐዲስ ላይ ተመስገን። ዓለምንማ የዓለምን ጉዳይ ተወቅ እኔ የምፈታው ተመስገን ይፈለጋል እሱ። እኛ ስማ ጳላዲዮስ ጳላዲ ተናገር። ምንም አላልኩም። ፖዝ እያደረግ ነው ዲያቆን መምህር ወደ ራስ ዲያቆን እስኪነስ እዮባ ተመስገን ፈለገ ሁላችሁ እንዴት አላችሁ? ቸር አላችሁ? እንዴት አላችሁ? መጀመሪያ ሰላምታ ነው የሚቀርበው። በስንት ጊዜያችን ተዋወራን አየኋችሁ። በጣም እንዴት ነህ?